ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ይህ አባይ አካዳሚ ነው። አባይ አካዳሚ አማርኛ፣ እንግሊዘኛ እንዲሁም የሂሳብ ትምህርቶችን እየሰጠን እንገኛለን። እናንተም የዚህ ውድድር ተካፋይ ትሆኑ ዘንዳ በውስጥ መስመር ደውላችሁ በኦንላይን መማር ትችላላችሁ ማለት ነው። የመማር ፍላጎት ያላችሁ ታች ላይ ባስቀመጥላችሁ ስልክ ደውላችሁ ቦታ ማስያዝ ትችላላችሁ ማለት ነው። ኦኬ፣ ወደ ዛሬው ትምህርታችን ስንሄድ አማርኛ ፊደላትን በእንግሊዘኛ ሌተሮች እንዴት አድርገን እናነባቸዋለን የሚለውን አጠር ያለች ነገር እናያለን ማለት ነው። በጣም ቀለል አድርገን ነው የምናየው። ከዚህ ጋር እንደምናየው ባውል ሌተሮች አሉ። ኢ ዩ አይ ኤ አይ ኢ እዚህ ጋር ምንም የለም። ኦ አለ። ኦኬ እነዚህ በሙሉ ባውል ሌተር ብለን ከዚህ በፊት ሰርተን አይተናል። ባውል ሌተሮች እነማን ናቸው የሚለውን በደንብ አድርገን ለይተን አይተናል ማለት ነው። 5 ባውል ሌተር አሉን። እነሱ እነማን ናቸው? ኤ ኢ አይ ዩ ኦ ናቸው ማለት ነው። 5ቱ ባውል ሌተር ናቸው ብለን አይተናቸዋል ማለት ነው። ከአምስቱ መካከል እነዚህ አምስቶችን በሙሉ ተጠቅመን ፊደላቶች ወደ አማርኛ ፊደላቶች እንዴት እንተካለን የሚሉትን እዚህ ጋር የጻፍናቸው ፊደላቶች አሉ። በመጀመሪያ የአማርኛ ፊደላቶችን የማታውቁ ካላችሁ የአማርኛ ፊደላቶችን በመጀመሪያ እናነባለን። ይቺ ሀ ሁ ሂ ሃ ሄ ህ ሆ። በጣም ጥሩ። አሁን እንደምናየው ከዚህ ጋር በደንብ አድርገን ማየት ያለብን ነገር ትልቁ ነገር ምን መስላችኋል? ሀ እንደማን ነው የምትነበቡ? እንደ ኤች ኤ ሀ ስንል አ የሚል ድምፅ አለ። አ የሚለው አናባቢ ድምፅ እዚህ ጋር እንደምናየው ኤች ኤ ብለን እንጽፋለን ማለት ነው። ሀ አ የሚል ድምፅ ነው አይደል ያለው? አ የሚል ድምፅ አለው ማለት ነው። ስለዚህ ማን ብለን እናነባዋለን? ሀ ብለን እናነባዋለን። ሃን ስናነባት በእንግሊዘኛ ኤች ኤ ብለን እናነባለን ማለት ነው። ኤች አለች እዚህ ጋር ኤች አለች፣ ኤ እዚህ ጋር አለች ማለት ነው። ኤች ኤ ብለን እናነባታለን። ኤ እዚህ ጋር አለ፣ ኤች ኤ አለች። ኤች ኤ ብለን የሃን እናነባለን ማለት ነው። የሃ ብቻ ነው ኤች ኤ የሚሆነው የመጀመሪያ ፊደል። የሃና የአ ቤተሰብ ብቻ ነው እንደዚህ የሚሆነው እንጂ ሌሎቹ ፊደል ሌላ ነው የሚወስዱ እናየዋለን ማለት ነው። የሁ ቤተሰብ ደግሞ የሁ እዚህ ጋር እንደምናየው ኦኬ። አሁን በደንብ አድርገን ማየት ያለብን ትልቁ ነገር እንዴት ይነበባሉ የሚለውን ስለሆነ ትኩረት ሰጣችሁ ማየት አለባችሁ ማለት ነው። ሀ እንደ ኤች ኤ ትነበባለች ማለት ነው። ሁ ኤችን እዚህ ጋር እንወስዳለን፣ ዩን እዚህ ጋር እንወስዳለን። ሁን ስንጽፍ እዚህ ጋር እንዴት አድርገን እንጽፋለን? ኤች ዩ አድርገን እንወስዳለን ማለት ነው። ኤች ዩ አድርገን እንወስዳለን ማለት ነው። ኦኬ ወደ ቀጣይ ደግሞ ሂ ጋር ስንሄድ ሂ ኤችን በፊት እንወስዳለን፣ ከዛ አይን እንወስዳለን ማለት ነው። አይን እንወስዳለን፣ ኤችን እንወስዳለን፣ ከዛ ማን እንወስዳለን? አይን እንወስዳለን ማለት ነው። ሂ አለች እዚህ ጋር፣ ከዛ ኤችን ወሰድን፣ ኤች አይ ያደረግነው ማለት ነው። ኤች አይ። ስለዚህ ሂ ኢ የሚል ድምጽ ይሰጠናል ማለት ነው። ኢ የሚል ድምጽ የሚሰጠን ዋነኛ ምክንያት ይችን ባውሏን ይችን እዚህ ጋር ያለችዋን ባውል እንደማን አነበብናት ማለት ነው? እንደ ኢ ያነበብናት። ይሄን ደግሞ እንደ ኡ ይችን ደግሞ እንደ ኤ አነበብናት ማለት ነው። እንደ ኤ አነበብናት። ኤን ደግሞ እንደ አ አነበብናት ማለት ነው። ኦኬ ይችን ደግሞ እንደ አይ እና ኢ በአንድ ላይ ሲነበቡ እንደ ኤ እናነባታለን። ይችኛዋ ኤ ማለት ነው። ህ ስንል ነው የምንለው። ባውል አንጠቀምም ማለት ነው። ምንም አይነት ባውል የለንም ማለት ነው። እናልፈዋለን። መጨረሻ ላይ ደግሞ ኦን ስንጠቀም የአማርኛው ፊደል ኦን እንጠቀማለን ማለት ነው። የአማርኛው ፊደል ኦን እንጠቀማለን። ኦኬ አሁን እዚህ ጋር በደንብ አድርገን መያዝ ያለብን ትልቁ ነገር የሃን ስናነብ እንዴት ነበር ያደረግናት? የሃን ስናነብ ሃ አለች እዚህ ጋር ኤች ኤ ብለን ያነበብነው ማለት ነው። ኤች ኤ ሁ ኤች ዩ ሂ ኤች አይ። አሁንም ሃ ላይ ስንሄደው ኤች ኤ እናደርጋለን። ለምን? የአራተኛውና የአንደኛው የሃና የአ ቤተሰብ ሃ ሁ ሂ ሃ ስለምንል ማለት ነው። ስለዚህ ኤች ኤ ይወስዳል፣ እዚህ ጋርም ኤች ኤ ይወስዳል ማለት ነው። ኦኬ እንዲሁም ደግሞ እዚህ ጋር ሄን ስንወስድ ሄ አለች። ሄን ስንወስድ ደግሞ ማን እንወስዳለን? ኤች አይ ኢ እንወስዳለን ማለት ነው። ኤች አይ ኢ ሄ ስንል ኤ የሚል ድምፅ አለው አይደለ? ሄ ስንል ኤ የሚል ድምፅ ይኖረዋል ማለት ነው። ኤ የሚል ድምፅ ይኖረዋል። እንዲሁም ደግሞ ህን በምንወስድበት ሰዓት ኤችን ብቻ እንወስዳለን። ለምን? እዚህ ጋር ባውል የለውም ብለናል ማለት ነው።
ኤች ምንድናት? ኮንሶናንት ናት። ኮንሶናንት ብቻ እንወስዳለን፣ ህ እንላለን። ለምሳሌ ጽፈን ማየት እንችላለን። እዚህ ጋር ማን የሚባል ህዝብ ህ ስንል የመጀመሪያ ስትሆን ህን እንወስዳለን ማለት ነው። ህ ዝ ስንል ደግሞ ዜድን ብቻ እንወስዳለን ማለት ነው። በአማርኛው ህዝብ ብለን ስንጽፍ ብ ስንል ቢ። ስለዚህ ይቺና ይቺ የብቻቸውን የመጡ ለምንድን ነው? ስድስተኛ ፊደል ስለሆኑ ማለት ነው። ህ ግን መጀመሪያ ስትመጣ ማንን ታስከትላለች? አይን ታስከትላለች ማለት ነው። መጀመሪያ ላይ ስትመጣ ለምሳሌ ህይወት ብለን ስንጽፍ በአማርኛው ህይወት ወት ይህን ወደ እንግሊዘኛ ስንጽፈው ህይወት የሚለውን በእንግሊዘኛ ስንጽፈው ምን እንላለን? እዚህ ጋር ኤች አይ ይ ዋይ እናደርጋለን ማለት ነው። ወ ደብሊው ኦ ወት። አሁን ለምሳሌ ዋይ እና ቲ ስድስተኛ ናቸው አይደለ? ዋይ እና ት ማለት ነው። ዋይ የብቻዋን ወሰደ፣ ቲ የብቻዋን መጣች። ህ ግን የመጀመሪያ ስለሆነች እዚህ ጋር አይ ባንጠቀም አብረን ቃላት በምንመሰርትበት የእንግሊዘኛ ወርድ በምንመሰርትበት ሰዓት አይ መጀመሪያ ላይ ከሆነች መጀመሪያ ትመጣለች ማለት ነው። ስድስተኛ ፊደላቶች ህ ብቻ ሳይሆን ሙሉ ስድስተኛ ፊደላቶች ማለት ነው። እዚህ ጋር በደንብ አድርጋችሁ በትኩረት መያዝ ያለባቸው ነገሮች የብቻቸውን እዚህ ጋር ብናስቀምጣቸው እዚህ ጋር ሲመጡ ግን አይን ያስከትላሉ ማለት ነው። ኦኬ እሺ፣ ወደ ቀጣይ ስንሄድ ደግሞ ሆ ነው። ሆ በምንልበት ሰዓት ደግሞ ሆ ኦኬ፣ ሆን ደግሞ ምን እናደርጋለን? ኤች ኦ አደረግነ ማለት ነው። ኤች ኦ በጣም ጥሩ። አሁን የሃን ቤተሰብ ስንጽፍ እንዴት ነው ያደረግነው? ኤችን ወሰድነ። ከዛ በኋላ በዚህ ላይ ያደረደርናቸው ያነበብናቸው ፊደላቶች አሉ አይደለ? ኢ ዩ አይ ኤ አይ ኢ ምንም የለም ኦ አድርገን የወሰድናቸው። ከነዚህ በፊት ላይ ኤችን እናደርግና ሃን ስንጽፍ በፊት የመጀመሪያ ኤችን እናደርጋለን ማለት ነው። ሃን ጻፉ ከተባለ ኤን እንጨምርበታለን። ሁን ጻፉ ከተባለ ደግሞ ዩን እንጨምርበታለን። ሂን ጻፉ ከተባለ ደግሞ አይን እንጨምርበታለን። አሁንም ሃን ጻፉ ከተባለ ኤን እንጨምራለን። ሄን ጻፉ ከተባለ ደግሞ ኤች አይ ኢ እንጽፋለን። ህን ጻፉ ከተባለ ኤችን ብቻ እናደርጋለን ማለት ነው። ሆን ጻፉ ከተባለ ኤች ኦ። ስለዚህ እዚህ ጋር ያሉትን በሙሉ የተደረደሩትን በደንብ አድርጋችሁ ማየት አለባችሁ ማለት ነው። ኦኬ ወደ ቀጣይ ደግሞ ስናልፍ እሺ ቀጣይ ማን አለ? ለ ሉ ሊ ላ ሌ ል ሎ ለን ደግሞ እዚህ ጋር እንዳየነው እዚህ ጋር ይታያል አይደለ? እዚህ ጋር እንደምናየው ለ ምን አደረግናት? ኤልን አደረግነ ማለት ነው። ኤልን እንወስዳለን ማለት ነው። ኤልን የመጀመሪያ ኤልን ከዛ ለ ስንል ኢን እንወስዳለን ማለት ነው። ኤል ኢ ወሰድነ። ለን እንደ ኤል እናነባለን። ለ እንላለን ማለት ነው። ኦኬ ለ እንላለን ማለት ነው። ሉ ስንል ደግሞ ኤል ዩ እናደርጋለን ማለት ነው። ኤል ዩ ኦኬ ኤል ዩ ሉ ስንል ኡ የሚል ድምጽ ይኖራል። ኡ የሚለውን ድምጽ ደግሞ እንዲያመጣልን ያደረገ ይቺ አማርኛዋ ኡ ናት ማለት ነው። ወደ እንግሊዘኛው ደግሞ ስንወስደው ዩ ናት ማለት ነው። ኦኬ ዩ ናት ማለት ነው። ቀጣይ ደግሞ ስንሄድ ወደ ሊ እንሄዳለን። ሊ ደግሞ ስንሄድ ኤል አይ እንወስዳለን ማለት ነው። ኤል አይ ኤልን መጀመሪያ ላይ ከዚህ ወሰድነው ማለት ነው። በዚህኛው መድፍ ወሰድና ኤልን በዚህኛው መድፍ ወስደናል። እንዲሁም ደግሞ አይን በሶስተኛው ረድፍ ወሰድነው ማለት ነው። አ ኡ ኢ ስንል አይን እናነባለን ብለን አይደለ? ስለዚህ ሊ ስንል ኢ የሚል ድምጽ ይኖረዋል ማለት ነው። ኦኬ በጣም ጥሩ። ላ ደግሞ በምናይበት ሰዓት ላን ባየንበት ሰዓት ደግሞ ኤል ኤ እናደርጋለን። ላ ስንል አ የሚል ድምጽ አለ አይደል? አ የምትለዋ ይቺ አማርኛዋ ድምጽ ጎልታ ትወጣለች ማለት ነው። አ የምትለዋ ይቺ ድምጽ ጎልታ ትወጣለች። ስለዚህ ኤል ኤ እናደርጋለን ማለት ነው። ኤል ኤ ላ እንለዋለን ማለት ነው። ላ ኦኬ ላ እንላለን። ኦኬ ወደ ቀጣይ ስናልፍ ሌ ናት። ሌ ደግሞ እዚህ ጋር እንዳየናት መጀመሪያ ኤልን እንወስዳለን ማለት ነው። ኤልን እንወስዳለን። ኤልን ወሰድና ከዚህኛው ደግሞ ኤል
አይን ወሰደ። አይ ኢን ወሰድነ እዚህኛው ጋር ማለት ነው። ኤልን በዚህኛው ረድፍ ወሰድነ። መጀመሪያ የሚቀድመው በዚህኛው ያለው ነው ማለት ነው። ለምሳሌ ይሃን ስንጽፍ ኤች እናስቀድማለን፣ የለን ስንጽፍ ኤልን እናስቀድማለን ማለት ነው። ስለዚህ ኤልን አስቀደምነ፣ ኤልን ጻፍነ። ከዚህ ጋር ያሉትን ፊደል ደግሞ ማና ማን ወሰድነ? አይና ኢን ወሰድነ ማለት ነው። አይና ኢን ለምን? አምስተኛ ስለሆነች ማለት ነው። በደንብ አድርገን በትኩረት ማየት ያለብን መጀመሪያ በዚህኛው ሪጋ እንጽፋለን፣ ከዛ ወደ ላይ። መጀመሪያ አግድም ያለውን ፊደል ነው የምንጽፈው፣ ከዛ በኋላ ወደ ላይ ያለውን እንጽፋለን። ልን በምንጽፍበት ደግሞ ሰዓት አግድም ያለችዋን ብቻ ይችንን እንወስዳለን። ማንን? ኤልን ብቻ እንወስዳለን ማለት ነው። ስለዚህ ኤልን አደረግነ ማለት ነው። ሎን በምንጽፍበት ሰዓት ደግሞ ኤልን ከየት እንወስዳለን? ከዚህ እንወስዳለን። ኤልን ከዚህ እንወስዳለን ማለት ነው። ኤልን ከዚህ ከወሰድነ ኤልን ጻፍነ ኤል። ከዛ ከዚህ ደግሞ ማን ወሰድነ? ኦን ወሰድነ ኦን። ሎ ስንል ኦ የሚል ድምፅ አለው አይደለ? ኦ ሎ እንላለን ማለት ነው። ኦኬ በጣም ጥሩ። አሁን ደግሞ ወደ ቀጣይ እንሄዳለን። ከዚህ ጋር ሐመርኋ አለች። ሐመርኋ ተመሳሳይ እንደ ሀ ስለሆነች ነው ያለፍኳት። ልክ እንደ ሀ ስለሆነች አልፊያታለሁ፣ ግን ሐመርኋ አለች ከመ በፊት ማለት ነው። አሁን ወደ መ ደግሞ ስንሄድ መን እንደ ኤም ነው የምናነባት። እንደ ኤም እናነባታለን ማለት ነው። እንደ ኤም ስናነባት መጀመሪያ ማን እንጽፋለን? ኤም እንጽፋለን። ከዛ ኢን እንጽፋለን። መ እንላለን ማለት ነው። እዚህ ጋር ቦታ ስለጠበበኝ ማሙን እዚህ ጋር ጽፈዋለሁ ማለት ነው። የመን ኤም ከየት ወሰድነ? ከዚህ ከአግድም ወሰድነ። ይችን ወሰድነ ማለት ነው። እንደዚህ ኢን ደግሞ ወዴት እንወስዳለን? እዚህ ጋር ያለችዋን ወደታች ያለችዋን እንወስዳለን። ስለዚህ ኢን እንቀጥላለን። ኢ ኤም ኢ ማነው ይሄ? መ ኤም ኢ አደረግነው ማለት ነው። ኤም ኢ ጂንስ ሞላ ማድረግ እንችላለን። ኤም ኢ አደረግነ ማለት ነው። ሙን ስንወስድ ደግሞ መን የመጀመሪያዋን መን ወሰድነ። ከዛ ምን አደረግነ? ይሁን እንወስዳለን ማለት ነው። ስለዚህ መን ኤምን እንጽፋለን ማለት ነው። ኤምን ጻፍነ ኤም። ከዛ ምን ወሰድነ? ይሁን እንወስዳለን። ለምን? ወደዚህ ወደ ታች እንሄዳለን። ከላይ ወደ ታች። ከላይ የተጻፈችው ማናት? ዩ ስለሆነች ማለት ነው እዚህ ጋር። ስለዚህ ይሁን እንወስዳለን ማለት ነው። ይሁን ከወሰድነው በኋላ ማናት ማለት ነው? እቺ ሙ ኤም ዩ ማናት? ሙ ናት። ሙ ሁለተኛ ፊደላቶች በሙሉ ማንን ይወስዳሉ? ይችን ፊደል ይወስዳሉ። ይሁን ማለት ነው። ስለዚህ ሙ በደህና እዚህ ጋር እንጽፋለን። የመጀመሪያ ፊደላቶች ደግሞ ከሃና ከአ ውጪ ማንን ይወስዳሉ? ኢን ይወስዳሉ። ኢን ይወስዳሉ ማለት ነው። በጣም ጥሩ። አሁን ደግሞ ወዴት እንሄዳለን? ወደ ቀጣይ እንሄዳለን። ቀጣይ ስንሄድ ደግሞ ማናት? ሚ ደግሞ ኤም እንወስዳለን። መጀመሪያ ኤምን ወሰድነ ማለት ነው። ኤምን ወሰድነ። ከዛ ቀጣይ አይን ወሰድነ። ከዚህ ወደታች ስንሄድ ማናት? እቺ አይ ወሰድነ ማለት ነው። አይን እንጽፋለን። አይ ኦኬ። ይቺ ማናት? ሚ አናት ማለት ነው። ሚ የመጀመሪያ ማንን ወሰድነ? ኤምን ማለት ነው። እንደ ስንሄድ ኤምን ወሰድነ ይችን እዚህ ጋር። ከዛ ላይ ደግሞ አይን ወሰድነ። ቀጥታ እንዴት ነው የምንሄደው? እንደዚህ እንሄዳለን፣ እንደዚህ እንሄዳለን። ይታያል። በጣም አሪፍ። ስለዚህ አሁን እዚህ ጋርም ስንሄድ እንደዚህ እንሄዳለን፣ እንደዚህ እንመጣለን። የመን ስንጽፍ ማለት ነው። የሙን ስንጽፍ ደግሞ እንደዚህ እንሄዳለን፣ እንደዚህ እንመጣለን። የማን ስንጽፍ ደግሞ እዚህ ጋር መጣን፣ ከዚህ ጋር መጣን። ስለዚህ ማን እንጽፋለን? ኤምን መጀመሪያ እንጽፋለን። ከዛ ደግሞ ወደዚህ ስንሄድ ማን አለች? እዚህ ጋር ስንሄድ ኤ አለች። ኤ እንጻፍና ማናት? ይቺ ማ አራተኛዋ ፊደል ማ። አራተኛ ፊደላቶች በሙሉ ማንን ይወስዳሉ? አን ይወስዳሉ ማለት ነው። አራተኛ ፊደል በሙሉ ኤን ይወስዳሉ። ማን ተብሎ ይነበባሉ? አ የሚል ድምፅ ኤ እዚህ ጋር እንደ አራተኛ ፊደላቶች ላይ እንደማን ትነበባለች? እንደ አ ትነበባለች ማለት ነው። እዚህ ጋር ማየት እንደቻልነው እንደ አ ትነበባለች። ማ ስንል አ ትላለች። ስለዚህ ኤ እንደ አ ትነበባለች ማለት ነው። ኦኬ ቀጣይ ደግሞ ስንሄድ ማን ጋር እንሄዳለን? ሜ ስንሄድ መጀመሪያ ማን እንጽፋለን? ኤም እንጽፋለን። ኤም ከዛ ሲቀጥለን ማንን እንጽፋለን? ከኤም እንደደረስን ወደ ላይ ስንሄድ ማን እናገኛለን? አይና ኢን እናገኛለን። ስለዚህ አይና ኢን እዚህ ጋር እንጽፋቸዋለን። አይ ኢ። እሺ ከዛ ማናት? ይችን ሜ ናት ማለት ነው። ሜ በጣም አሪፍ ሜ ትሆናለች። ኦኬ ከዚህ በመቀጠል ደግሞ ማን እናያለን? ምን እናያለን። ምን ወደዚህ ስንሄድ ሚች ናታ። ወደዚህ ሄድን፣ ኤምን አገኘንም። ወደዚህ ሄድን፣ ምንም አላገኘንም። ስለዚህ ምን የብቻዋን እንጽፋለን ማለት ነው። ምን የብቻዋን እንጽፋለን። ስለዚህ ማን እንላታለን? ም እንላታለን ማለት ነው። ም እንላታለን። ኦኬ ቀጣይ ደግሞ ማን እንሄዳለን? ሞ እንሄዳለን። ሞ ስንሄድ ወደዚህ ስንመጣ ማን እናገኘን? ኤምን አገኘን።
ኤምን አገኘን ማለት ነው። ከዚህ ወደዚህ ነው ደግሞ ኦን አገኘን ኦን። ስለዚህ ማን አለው ሞ አለው ማለት ነው። ሞ በጣም አሪፍ። አሁን በጣም ቀላልና በሲምፕል መንገድ እያየነው ነው ማለት ነው። ወደ ቀጣይ ስንሄድ ደግሞ ሰ ነች። አሁንም ለሰ እዚህ ጋር እንድንጽፍ ቦታ እናጠፋዋለን ማለት ነው። እዚህ ጋር እንድንጽፈው እናጠፋለን። በጣም ጥሩ እሺ። አሁንም ደግሞ ሰን እናያለን። ሰ ደግሞ ስናይ እንደማን ነው የምትነበው? እንደ ኤስ ማለት ነው። ሰን ወደዚህ እዚህ ወደዚህ ስንል ኤስ አለች፣ ከዚህ ወደዚህ ስንል ኢ አለች። ስለዚህ ሰን ለመጻፍ ኤስ እንጽፋለን። ከዛስ ይሄን እንጽፋለን። ማናት ይቺ? ሰናት ማለት ነው። ኦኬ ስለዚህ አሁን ደግሞ ሱን እንጽፋለን። ሱን በምናይበት ሰዓት ሱ አለች፣ እዚህ ጋር ኤስ አለች፣ ወደ ላይ ስንል ዩ አለች። ሱን ደግሞ እንዴት አድርገን እንጽፋታለን? ሁለተኛ ፊደሎች ማን ይወስዳሉ ነው ያልኩኝ? ዩን ይወስዳሉ። ስለዚህ ሱን እንዴት አድርገን እንጽፋለን? ኤስ ዩ አድርገን እንጽፋለን ማለት ነው። ኤስ ዩ እዚህ ጋር ማን እንላለን? ሱ። በጣም አሪፍ ሱ፣ ኤስ ዩ አድርገን እንጽፋለን ማለት ነው። ሶስተኛ ፊደል ደግሞ ሲ እንሄዳለን። ሶስተኛ ፊደላቶች ማን ይወስዳሉ ነበር ያልኩኝ? አይን ይወስዳሉ ማለት ነው። ስለዚህ እዚህ ስንመጣ ኤስ አለች፣ ከዚህ ስንመጣ ማን አለች? አይ አለች። መጀመሪያ ማን እንጽፋለን? ኤስን እንጽፋለን። ከዛ ከዚህ ተነስተን ወደዚህ ስንመጣ ማን አለች? አይ አለች ማለት ነው። አይ አለች፣ አይን እንጽፋለን ማለት ነው። ማናት ይችን? ሲ ሶስተኛዋ ፊደል ሲ ናት ማለት ነው። ኦኬ ሲ ናት ሶስተኛዋ ፊደል ማለት ነው። ወደ ሳ ደግሞ ስንሄድ ሳ ማለት የቷ ናት? ይቺ እዚህ ጋር ማን አለች? ኤስ አለች። ከዚህ ጋር ስንመጣ ኤ አለች። ሳ ስንል አ የሚል ድምፅ አለ። መጀመሪያ ማን እንጽፋለን? ኤስ እንጽፋለን። ከዛ ወደ ስንሄድ ማናት ያለችው? ኤን እንጽፋለን ማለት ነው። ኤን እንጽፋለን። ኤስ ኤ ማን አላት? ይችን ሳ አላት ማለት ነው። ኦኬ ወደ ቀጣይ ስንሄድ ደግሞ ማናት? ሴ ባለ ቀለበቷ ማለት ነው። ሴን ደግሞ በምናይበት ሰዓት ወደ ሲመጣ ማን አለች? ኤስ አለች ማለት ነው። እዚህ ጋር ያለችዋ ይቺ ኤስ አለች። ኦኬ ስለዚህ ኤስ እንወስዳለን። ኤስ ከዛ ደግሞ ወደ ላይ ስንመጣ ማን አለች? አይና ኢ አለች። ለምን? አምስተኛ ፊደል ስለሆኑ ማለት ነው። አይና ኢ አለች። ስለዚህ አይ ኢ አደረግነ ሴ እንላታለን ማለት ነው። ሴ እንላታለን። በጣም አሪፍ። አሁን እዚህ ጋር በደንብ አድርገን ማየት ያለብን አምስተኛ ፊደላቶች በሙሉ አይና ኢን ወሰዱ አይደለ? አይና ኢን ወሰዱ። ግን ኤልያስ ብላችሁ ጻፉ ስትባሉ ኤን እንዳታደርጉ ማለት ነው። ለምሳሌ እንዴት አድርጋችሁ ትጽፋላችሁ? ኤልያስ ኤልያስ ሲባል እንደዚህ አድርጋችሁ እንዳጽፉ። እንደዚህ አይደለም ተብሎ የሚጻፈው ማለት ነው። ኤልያስ ሲባል እንደዚህ ተደርጎ ነው የሚጻፈው። ኤልያስ ለምን? ኤን እንደማን ነው የምትነበብ ነበር ያልኩኝ? እንደ ኤ። ስለዚህ ኤን እዚህ ጋር ትተካልናለች ማለት ነው። ኤን ተካችልን ኢ። ስለዚህ ኤልያስ ብላችሁ በዚህ አይነት መንገድ እንጂ ይችን ኤ አስገብተን አንጽፍም ማለት ነው። ኦኬ ወደ ቀጣይ ስንሄድ ደግሞ ማን አለች? ስ አለች። ስ ደግሞ ኤስን መጀመሪያ እንጽፋለን። ኤስ ከዛስ ማንን ጻፍነ? ማንም የለችም አይደለ? ስለዚህ ስን እንጽፋለን። ኤስ ብቻ ናት የምትነበብ ማለት ነው። ኤስ ብቻ ናት የምትነበብ ማለት ነው። ኦኬ አሁን እዚህ ጋር በጣም ቀላል ነው። እየገባችሁ ነው ብዬ ተስፋ አደርጋለሁ። በደንብ አድርጋችሁ ማየት ያለባችሁና ሾርት ኖት ያዙ። እዚህ ጋር እኔ ብቻውን እየጻፍኩት ያለሁት ለመጻፍ ለእናንተ እንዲመቻችሁ ብዬ ነው። እዚህ ጋር ከምደርበው እዚህ ጋር ስደርበው ብዙም ያን ያህል ኳሊቲ የለውም። እዚህ ጋር ግን ኳሊቲ ስላለው ማለት ነው። ስለዚህ ሾርት ኖት ያዙ። እንግሊዘኛ ስሞች ለመጻፍ እንግዲሁም የእንግሊዘኛ አማርኛዎች ለመጻፍ ሙሉ እንግሊዘኛ ለማንበብ የአማርኛ አልፋቤት በእንግሊዘኛ ፊደል ሲጻፍ እንዴት ነው የሚለውን ማወቅ it must be necessary። ኦኬ ከዛ ወደ የት እንሄዳለን? ወደ ሶ እንሄዳለን ማለት ነው። ሶ ስንሄድ ኤስ እንወስዳለን። ከዚህ ኤስ እንወስዳለን። ከዚህስ ኦ እንወስዳለን። ኤስ ኦ ሶ ናት ማለት ነው። ሶ አደረግን ማለት ነው። ኦኬ ስለዚህ ሰን ለመጻፍ የሰሱን ቤተሰብ ለመጻፍ የመጀመሪያቸው ማን ነው? ኤስ 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 ኤስ። ከዛ ምኖች የተለያየ ድምፅ እንዲኖረው ያደረጉት ምኖቹ ናቸው? ባውል ሌተሮች። እዚህ ጋር የጻፍናቸው ባውል ሌተሮች ማለት ነው። ኢ ዩ አይ ኦ አይ ኢ ኦ ማለት ነው። እንዲሁም እዚህ ጋር ደግሞ ያለችዋ አንዳንድ የምንጠቀማት አይ ማለት ነው። አልፎ አልፎ ነው የምንጠቀማት። ለምን? ለምሳሌ ስቅለት ብለን ብንጽፍ ኤስ አይ ልናደርግ እንችላለን የመጀመሪያ ሲሆኑ፣ ከዚያ ውጭ ባዶ ይሆናል ማለት ነው። እዚህ ጋር ኦኬ
የመጀመሪያ ኤስን አደረግን። ነገር ግን እዚህ ጋር ስማቸው የተለያየ ስም እንዲሆን ያደረገው ማናት? ይቺ ኢ ስትመጣ ሰ አለ ማለት ነው። ይቺ ስትመጣ ደግሞ ዩ ስትመጣ ማናት? ሱ። አይ ስትመጣ ሲ። እዚህ ጋር ደግሞ አሁንም ስትመጣ ይቺ ኤ ስትመጣ ሳ አለ። አይና ኢ ስትመጡ ሴ አለ ማለት ነው። የብቻዋን ስትመጣ ስ፣ ኦ ሲመጣ ሶ፣ ኦ የሚል ድምፅ አለው ማለት ነው። ስለዚህ ይህ ድምፅ እንዲኖረው ያደረገ ቫውል ሌተሮች ናቸው። ስለዚህ ቫውል ሌተሮችን ከሁሉም በፊት ፈርስት ኦፍ ኦል ቫውል ሌተርን ማወቅ ነሰስቲ ነው ማለት ነው። ኦኬ እሺ፣ እዚህ ጋር ይችንን ሾርት ኖት መያዝ ከፈለጋችሁ መጨረሻ ላይ ሎ ኤል ኦ ናት ማለት ነው። ኦኬ ወደ ማን እንሄዳለን? ወደ ረ እንሄዳለን። ረ ደግሞ እዚህ ጋር ማንን ነው የጻፍነው? አርን ነው የጻፍነው ማለት ነው። አርን ጽፈናል ማለት ነው። አርን ከጻፍነ የመጀመሪያዋ ምጽፋት አር ናት ማለት ነው። ስለዚህ ምን እናደርጋለን? አርን ጻፍነ። ከዛ ወደ ላይ ስንሄድ ማናት? እያለች ማለት ነው። ወደ ላይ ስንሄድ ማናት? ከዚህ ተነስተን ከረ ተነስተን ቀጥታ በረተራ ወደዚህ ስንሄድ ማን ትሆናለች? አር ኢ ትሆናለች ማለት ነው። ወደዚህ ስንመጣ አር ናት፣ ወደዚህ ስንመጣ ደግሞ ኢ ትሆናለች። ስለዚህ ኢ ጻፍነ ማለት ነው። ማናት? ይቺ ረ ናት ማለት ነው። ረ ትሆናለች። ኦኬ ወደ ቀጣይ ደግሞ ስንሄድ ሩ የትኛዋ ናት? ይቺ ናት። ሩ ሁለተኛ ቦታ ላይ ያለች ሩ። ወደዚህ ስንመጣ አርን እንጽፋለን። አርን እንጽፋለን ማለት ነው። አርን ጻፍነ። ከዛ ከዚህ ተነስተን ወደዚህ በምንመጣባት ሰዓት ማናት? ዩ አለች። ዩ አለች። ስለዚህ ማን እንጽፋለን? ዩን እንጽፋለን። ዩ ማናት? ይቺ ሩ ትሆናለች ማለት ነው። ኦኬ ወደ ሶስተኛ ፊደሏ ደግሞ ስንሄድ ሪ ናት አይደለ? ሪ ጋር ስንሄድ ወደ ስንመጣ አር ነች። አር ኦኬ አርን ጻፍነ። ከዚህ ወደ ስንሄድስ አይ ናት ማለት ነው። እዚህ ጋር ወደዚህ ስንሄድ አይ ትሆናለች። ኦኬ አይን ጻፍነ ማለት ነው። ማናት? ይቺ ሪ ትሆናለች ማለት ነው። ሪ ትሆናለች ማለት ነው። ኦኬ ቀጣይ ደግሞ ማን እናያለን? ራ አራተኛዋን። ወደዚህ ስንመጣ ማን አለች? አር አለች። አርን እንጽፋለን። አር አለች። አርን ጻፍነ ማለት ነው። ወደዚህኛው ደግሞ ስንሄድ ማን አለች? ኤ አለች ማለት ነው። ኤ አለች። ኦኬ አንድ ላይ ራ ብለን እናነባለን ማለት ነው። ኦኬ ሬ ጋር ስንሄድ ደግሞ ሬ መጀመሪያ ወደዚህ ስንመጣ መጀመሪያ የምናስቀድም አግድም ወደዚህ መጠን ነው ብያለሁ። ስለዚህ ሬን እናስቀድማለን። አርን ማለት ነው። ሬን ለመጻፍ አርን እናስቀድማለን። ከዛ ወደ ላይ ስንሄድስ ከዚህ ተነስተን ወደዚህ ስንሄድ ማን ጋር ደረስነ? አይ እና ኢ ጋር ደረስነ። አይ ኢ ማን አላት? ይችን ሬ አልናት ማለት ነው። ሬ አልናት ማለት ነው። አር አይ ኢ ሬ ትሆናለች ማለት ነው። ኦኬ በጣም ጥሩ። ከዚህ ጋር ደግሞ አሁን ር በምናይበት ሰዓት አግድም እንመጣለን። አግድም ወደዚህ ስንመጣ ማናት የምትሆነው? አር ትሆናለች። ወደ ላይ ወደ ቁልቁል ስንሄድ ደግሞ ማንም የለችም። ስለዚህ አር ብቻ ትሆናለች ማለት ነው። ር ኦኬ። ወደ ሮ ስንሄድ ደግሞ ወደዚህ ስንመጣ ማናት? አር አለች። ከዚህ ጋር አር አለች ማለት ነው። እዚህ ጋር ማን አለች? አር አለች። ኦኬ አር አለች። አርን እንጽፋለን ማለት ነው። አርን ጻፍነ። ከዛ ወደዚህ ስንሄድ ድረስ ኦን እንጽፋለን። ኦን ሮ አለ ማለት ነው። ሮ አልናት። በጣም አሪፍ ሮ አልናት ማለት ነው። ቀጣይ ወደ ማን እንሄዳለን? ይሄንን እንደጻፋችሁ ተስፋ አደርጋለሁ። ጽፋችኋለሁ። ኦኬ ያው ቀድሜ ካጠፋሁባችሁ እያቆማችሁ ምናምን መጻፍ ትችላላችሁ፣ ሾርት ኖት ለመያዝ ከፈለጋችሁ ማለት ነው። ኦኬ ወደ ቀጣይ ስንሄድ ደግሞ ሸ አለች። ሸን ደግሞ ስንጽፍ እዚህ ጋር ሸ ከሌሎች ፊደል ትንሽ የለየት ትችላለች። ለምን? ባለ ሁለት ናት ማለት ነው። ሸ ከዚህ ጋር ማናት? ኤስ ኤች እንወስዳለን ማለት ነው። ሸን ስንጽፍ መጀመሪያ ኤስ ኤች ወሰድነ። ከዛስ ከዚህ ወደ ላይ ስንመጣ ማን እንወስዳለን? ኢን እንወስዳለን ማለት ነው። ኢን ማን አልናት? ይቺ ሸ አልናት ማለት ነው። ሸ እንላታለን። ሸ ኤስ ኤች ኢ እናደርጋለን ማለት ነው። ኤስ ኤች ኢ በጣም አሪፍ። አሁንም ደግሞ ወደ ቀጣይ ስንሄድ ማን አለ? እዚህ ጋር ሹ አለች። ሹ አግድም ወደ ስንመጣ ማን አለች? እዚህ ጋር እንደምናያት ኤስ ኤች አለ። ኤስ እና ኤች እንጽፋለን ማለት ነው። ኤስ ኤች። ወደ ላይ ስንሄድ ደግሞ ማን አለ? ዩ አለች።
ይዋለች። ስለዚህ ማናት ይቺ ሹ ናት ማለት ነው። ኦኬ በጣም አሪፍ። አሁን ደግሞ ወደ ማን እንሄዳለን? ወደ ሺ እንሄዳለን። ሺ እንሄዳለን። ሺ ወደዚህ አግድም ስንሄድ ኤስ ኤች። ወደ ላይ ደግሞ ወደዚህ በምንሄድበት ሰዓት ማን አለች? አይ አለች ማለት ነው። አይ አለች። ሶስተኛ ፊደላቶች ማን ይወስዳሉ? አይን ይወስዳሉ። ስለዚህ ወደ ላይ በምንሄድበት ሰዓት አይ አለች ማለት ነው። ኦኬ አይን እንወስዳለን። ከዛ ማናት ይቺ ሺ ሶስተኛ ፊደል ሺ እናደርጋለን ማለት ነው። ኦኬ በጣም አሪፍ። አሁን ደግሞ ሻ እንሄዳለን። ወደ ሻ ስንሄድ ወደ ስንመጣ ኤስ ኤች፣ ወደ ላይ ስንመጣ ኤ አለች። ስለዚህ ሻ ነው ማለት ኤስ ኤች ኤ እናደርጋለን። ኤስ ኤች ኤ ማናላት ይችን ሻ አልናት ማለት ነው። ሻ አልናት። በጣም አሪፍ። ሼ ጋር ስንሄድ እዚህ ጋር ደግሞ ስንሄድ ወደ ስንመጣ ማና ማናቸው ኤስ ኤች ወደዚህ ስንሄድስ ኤስ ኤች እዚህ ጋር ወስደናል አይደል? አይ ኢ። ስለዚህ አይ ኤ እናደርጋለን። ባለስንት ስንት ሆነ? እዚህ ጋር አራት ሆኑ ማለት ነው። ሼ በጣም አሪፍ ሼ። እሺ ሺ ስንወስድ ደግሞ ሺ ስድስተኛዋ ፊደል ወደ ስንመጣ ማን አለ? ኤስ ኤች አለ። ወደ ስንመጣ ማንም የለም ማለት ነው። ይሄ እዚህ ጋር ባዶ ነው። ባዶ ኢምፒቲ ሴት ይባላል። ባዶ ሲሆን ያው በሂሳቡ ህግ ማለት ነው። ባዶ ነው። ኦኬ ኤስ ኤች ብቻ እናደርጋለን። ማናት አለን? ይቺ ሺ እንላታለን ማለት ነው። ሾው ጋር ስንሄድ ደግሞ ወደዚህ ስንመጣ ኤስ ኤች አለ ማለት ነው። ኤስ ኤች ወደዚህ በምንመጣበት ሰዓትስ ኦ አለ። ኦ ስለዚህ ማን እንለዋለን? ሾ እንለዋለን ማለት ነው። ኦኬ በጣም አሪፍ። እንግዲህ ለዛሬ የነበረን ክላስ እነዚህን ይመስላሉ ማለት ነው። ይህን ይመስላል የዛሬ የነበረን ክላስ። አማርኛ ፊደላቶችን በእንግሊዝኛ ፊደል እንዴት ወክለን እናነባለን የሚሉትን አይተናል። ይህ ክፍል 1 ነው። ክፍል 2፣ ክፍል 3 እያለ ይቀጥላል። ሙሉ የአማርኛ 34 ፊደላቶች በሙሉ ነገር ግን ጽፈን የምናያቸው ከ34 ፊደላቶች 29 አካባቢ ነው ሞክሸ ሆሄያቶች የሚጻፉ ተመሳሳይ ስለሆነ ሞክሸ ሆሄያቶች ላይ አንጽፍም። ምክንያቱም ለምሳሌ ሀ ብል ሌላኛዋ ሀ አለች፣ ሐመር ሀ አለች፣ ይችኛዋ ሀ ባለ 3 ጣቷ ሀ አለች። ይችኛዋን ብጽፍ ኤች ኤ ነች። ይችኛዋን ሀ ሌታ ብጽፍ ኤች ኤ ነች። ስለዚህ በእነዚህ ጊዜያችን ማጥፋት እንጂ የተለየ ነገር ስለማናገኝ እነዚህን አንማረን። አጠቃላይ ወደ 29 ወይም 29ኞችን በሙሉ እንደዛ አድርገን እናያለን ማለት ነው። እነዚህን አይተን እንደጨረስን አገጣጥመን ማንበብን እናያለን ማለት ነው። እነኝን በሙሉ አገጣጥመን የሰው ስም እንዲሁም የእንግሊዘኛ አማርኛዎች እናያለን። ከዚህ በመቀጠል ደግሞ ሙሉ እንግሊዘኛ ማንበብ መጻፍ እናያለን ማለት ነው። በውስጥ መስመር መማር ለምትፈልጉ ታች ላይ ባስቀመጥላችሁ ስልክ በኢሞ፣ በቴሌግራም፣ በዋትስአፕ ብትደውሉ ታገኙናላችሁ። ራሳችሁን ከመውቀስ ራሳችንን ከማማረር እንድን ዘንድ እንማር። ማለትም እኛ ራሳችን ለራሳችን የምንቀርበው ማለት ነው። እስካሁን አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ ተመኘሁ።